የኢትዮጵያ ሙዚቃ ወርቃማ ዘመን ተጠቃሽ ከሆኑ ድምፃውያን መካከል አንዱ የሆነው ፀሐዬ ዮሐንስና ድንቋ ገጣሚና ከያኔ ዓለም ፀሐይ ወዳጁ በጥበብ የተሳሰሩበትን አንድ ድንቅ ታሪክ አብረን እንፈትሽ። በአንድ ወቅት ፀሐዬ ዮሐንስ ወደ ገጣሚ ዓለም ፀሐይ ወዳጁ ዘንድ ጎራ ይላል። ፀሐዬ ፊቱ ላይ ትልቅ ጉጉትና የሆነ ሚስጥር ይታይበት ነበረ። ወደ ዓለም ፀሐይ ቀረብ ብሎ እንዲህ አላት። ዓለምዬ እባክሽን ጀመረች በሚል ቃል አንድ ቆንጆ ግጥም ስሪልኝ። ዓለም ፀሐይ በወቅቱ ግራ ተጋባች። ጀመረች የሚል ቃል ብቻውን ምን ትርጉም ይሰጣል? እንዴትስ ለዘፈን መነሻ ይሆናል? በአጠያየቁና በአቀራረቡ ግራ ተጋብታ ነገሩን በፈገግታ እያዋዛች እንዲህ ስትል ጠየቀችው። ምን ነው ፀሐዬ፣ ጀመረች የምትባል ልጅ ወደድክ እንዴ? ምንድነው ነገሩ? እያለች በሳቅ ጠየቀችው። ፀሐዬ ግን ሚስጥሩን ሊነግራት አልፈለገም። ፈገግ ብሎ ምንም ይሁን ምን አልነግርሽም፣ ብቻ አንቺ በዚች ቃል ጀመረች በሚል ቃል አንድ የሚገርም ዘፈን ስሪልኝ አላትና ተለይቷት ሄደ። ፀሐዬ ጥያቄውን ጥሎላት ከሄደ በኋላ ዓለም ፀሐይ በነገሩ ላይ ማሰላሰል ጀመረች። በአንድ ወቅት ኢንተርቪው ላይ ቀርባ እንደተናገረችው ታሪኩ የተጠነሰሰው በቤቷ የደጅ በረንዳ ላይ ነበረ። ዓለም ፀሐይ ሁልጊዜ አመሻሽ ላይ በረንዳዋ ላይ ቁጭ ብላ አካባቢውን መታዘብ ትወድ ነበረ። በዚያ ሰፈር ውስጥ ሁልጊዜ በደጇ ፊት ለፊት የምታልፍ የምትጫወት የአንድ ጎረቤቷ ልጅ ነበረች። ዓለም ፀሐይ ይህችን ልጅ ከልጅነቷ ጀምራ ታውቃታለች። ነገር ግን በአንድ በተለየ ቀን ዓለም ፀሐይ በረንዳዋ ላይ ቁጭ ብላ ያቺን ልጅ ስትመለከታት አንድ ትልቅ ለውጥ አስተዋለች። ያቺ ትናንትና የምታውቃት ሕፃን ልጅ ዛሬ ልጅነቷን ጥላ ወደ ወጣትነት እየተሸጋገረች ነበረ። አካሄዷ፣ ቁመናዋ፣ የነፍሷ መብሰል በሩቅ ያስታውቅ ነበረ። በዚህን ጊዜ በዓለም ፀሐይ አእምሮ ውስጥ የፀሐዬ ዮሐንስ ቃል ብልጭ አለ። ጀመረች። አዎ ያቺ ሕፃን ልጅ ሴት መሆን ጀመረች። ወጣትነት ጀመረች። ውበት መላበስ ጀመረች። ገጣሚዋ ብዕሯን አንስታ ይህንን የተፈጥሮ ተአምር በስኒ መቋጠር ጀመረች። ገጣሚዋ ዓለም ፀሐይ የምታውቃት ልጅ ያንን የልጅነት ዘመን እያለፈች ሰዎች የሚሰሯትን ጉንጉን ጸጉሯን ራሷ መፍታትና ማበጠር መጀመሯን አስተዋለች። በውበቷም እጅግ እያማረችና ወርቅ የተርከፈከፈባት እየመሰለች መጣች። ይህንን የልጅቷን ሽግግር እንዲህ ስትል ገለጠችው። ጀመረች ጀመረች ጀመረች። ጉንጉን ጸጉሯን ፈታ፣ ልጅነቷን ረታች። ውበት ዘነበባት፣ ወርቁን ገረደባት። ጀመረች 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 ጉንጉን ጸጉሯን ፈታች፣ ልጅነት ረታች። ውበት ዘነበባት፣ ወርቁን ጋረደባት። ውበት ዘነበባት፣ ወርቁን ጋረደባት። ጀመረች ጀመረች ጀመረች። እዚህ ላይ አስተውሉ። ልጅነት ረታች ሲል ወጣትነት ልጅነቷን አሸነፈ፣ ልጅነቱ አበቃላት ማለት ነው። ትናንት በደጅ ፊት ለፊት ድጦሽና ገመድ ዝላይ የምትጫወተው ያቺ ሕፃን ልጅ ዛሬ ጨዋታዋ ተቀይሯል። በቀን ተጫውታ ሳይመሽ ወደ ቤቷ የምትገባው ልጅ ዛሬ ግን ሌላ ሰፈር ሄዳ ተጫውታ በምሽት ስትመለስ አየቻት። ነይ ነይ ገላ ድጦሽ ገመድ ዝላይ፣ ነይ ነይ ገላ ነበር ጨዋታዋ። ነይ ነይ ገላ ምሽት በቀን ተካች። ነይ ነይ ገላ እሷም በፋንታዋ። ነይ ገላ ነበር ጨዋታዋ፣ ነይ ገላ ምሽት በቀን ተካች። ነይ ገላ እሷም በፋንታዋ። የብቻ አይደለም፣ ልጅነት ሲያልፍ አብረው የሚመጡ የሴትነት ገመናዎች አሉ። ያቺ የምታውቃት ትንሽዬ ልጅ ዛሬ አድጋ ገመናና ሚስጥር የሚባል ነገር መኖሩን ተረድታ መደበቅ መጀመሯን፣ ይህ ለውጥ ደግሞ በዓይናችን ስር የመጣ መሆኑን እንዲህ ስትል ትገልጠዋለች። ነይ ነይ ገላ ገመና መደበቅ፣ ነይ ነይ ገላ አወቀች ለመደች። ነይ ነይ ገላ በዓይናችን ስር አድጋ፣ ነይ ነይ ገላ በዓይናችን ላይ ሄደች። ገመና መደበቅ፣ ነይ ገላ አወቀች ለመደች። ነይ ገላ በዓይናችን ስር አድጋ፣ ነይ ገላ በዓይናችን ላይ ሄደች። በዓይናችን ስር አድጋ በዓይናችን ላይ ሄደች የሚለው ሐሳብ ድንቅ ነው። የሰው ልጅ እድገት ምን ያህል ፈጣንና በቅጽበት የሚሆን የተፈጥሮ ስጦታ መሆኑን ያሳያል።
ታሪኩ ይቀጥላል። ያች ልጅ ሜዳ ሄዳ የምትሰበስበውን እንግጫና ከርማ አድጋ መጣል ጀመረች። ክፉና ደግ ለይታ ነፍስ አወቀች። ከጊዜና ከዘመን ጋር እኩል አብራ መሄድና ሕይወት የሚባለውን ትልቅ ጉዞ ጀመረች። ከእናቷ እቅፍ ስር መቀመጡን ትታ አድጋ ወጣ ወጣ ማለቷን ዓለም ፀሐይ እንዲህ ስትል ቋጠረች። ዘውትር ተራመደች፣ ደረሰች፣ አክርማዋን ጣለች፣ ተረታች። ክፉ ደጉን ለየች፣ ጀመረች፣ በጋ ነፍስ አወቀች፣ አማረች። ከጊዜ ጋር ሄደች፣ ከነፈች፣ ከዘመን መጠቀች፣ አበረች። የሕይወትን ፊደል ቆጠረች፣ ጀመረች። ከእናት ጉያ ወጣች፣ ወፊቱ ወረረች። ጀመረች በቃ ነፍስ አወቀች፣ አማረች። ከጊዜ ጋር ሄደች፣ ከነፈች፣ ከዘመን መጠቀች፣ አበረች። የሕይወት ፊደል ቆጠረች፣ ጀመረች። ከእናት ጉያ ወጣች፣ ወፊቱ በረረች። ትናንት ተልካ ስትመለስ ሽማግሌዎችና ጎረቤቶቿ ልጄ ተባረኪ፣ እግዚአብሔር ያሳድግሽ፣ እንትፍ ያሳድግሽ ብለው የመረቋት ያቺ የትናንቷ ሕፃን ዛሬ ያመርቃት ደርሶላት በተራዋ እሷም አድጋ በራሷ መወሰን መጀመሯንና በፊናዋ ሕይወትን ለመኖር መቆሟን እንዲህ ትገልጠዋለች። ነይ ነይ ገላ የሰፋ እንጀራ ይስጥሽ፣ ነይ ነይ ገላ እንትፍ ያሳድግሽ፣ ነይ ነይ ገላ ልጄ ተባረኪ፣ ነይ ነይ ገላ እግዚአብሔር ይመንድግሽ፣ ነይ ነይ ገላ ብለው የመረቋት ነይ ነይ ገላ የትናንትናዋ ነይ ነይ ገላ ወፌ ቆመች አለች፣ ነይ ነይ ገላ እሷም በፊናዋ። ገላ የሰፋ እንጀራ ይስጥሽ፣ ነይ ገላ እንትፍ ያሳድግሽ፣ ነይ ነይ ገላ ልጄ ተባረኪ፣ ነይ ገላ እግዚአብሔር ይመንድግሽ፣ ነይ ነይ ገላ ብለው የመረቋት ነይ ገላ የትናንትናዋ ነይ ነይ ገላ ወፌ ቆመች አለች፣ ነይ ገላ እሷም በፊናዋ። ዓለም ፀሐይ ወዳጆ ልጅቱ ሙሉ ሴት ሆና ስትታይ የሰውነት አካሏ ወንድን ሁሉ ማማለል መጀመሩን አልሸሸገችም። ከተፈጥሮ የተሰጣትን የሴትነት ውበት የዳሌዋ፣ የሽንጧ፣ ባትና ደረቷ የወንድን አይን የሚስብ ሙሉ ሴት መሆኗን እንደ ድሮ አንገት መድፋትታ አይኗ መከፈቱ ልቧ ፍቅርን ፍለጋ ከቤት መውጣቱንና መሸፈቱን እንዲህ በግልጽና በውብ ቃላት ገለጸችው። የኔ ገላ ዳሌዋ ኮራብን፣ የኔ ገላ ሽንጧም ወየው አለ፣ የኔ ገላ ባቷ አይን አስቀረ፣ የኔ ገላ ደረቷም ፏለለ፣ የኔ ገላ አንገት መድፋት ቀረ፣ የኔ ገላ አይኗ ተከፈተ፣ የኔ ገላ ልቧ ከቤት ወጣ፣ የኔ ገላ ራቀ ሸፈተ። በመጨረሻም ልጅቱ እጅግ ቆንጆና መለሎ መባሏን ስትናገርም ሐሳብና ቋንቋዋን እየጎለመሰ የበሰለ ሰው ንግግር መሆኑን ውበቷ ከሩቅ ተመልካችን የሚማርክበት ደረጃ ላይ መድረሷንና ለትዳር የበቃች ሙሉ ሴት መሆኗን በማብሰር ግጥሙን ትቋጨዋለች። ሰውነቷ ሞላ፣ ደረሰች፣ ቋንቋዋ ጣፈጠ፣ በሰለች፣ እሷም መለሎና ተባለች፣ እንጀራዋም ሰፋ፣ ታደለች፣ ውበቷ ተጣራ፣ አፈካች፣ ተመልካቿን በዛ ማረከች። የሕይወትን ፊደል ቆጠረች፣ ጀመረች፣ ከእናት ጉያ ወጣች፣ ወፊቱ በረረች። ደረሰች፣ ቋንቋ ጣፈጠ፣ በሰለች፣ እሷ መለሎናት ተባለች፣ እንጀራዋ ሰፋ፣ ታደለች፣ ውበቷ ተጣራ፣ አፈካች፣ ተመልካቿን በዛ ማረከች። የሕይወትን ፊደል ቆጠረች፣ ጀመረች፣ ከእናት ጉያ ወጣች፣ ወፊቱ በረረች። በትር ተራመደች፣ ደረሰች። ውድ
ውድ ተከታዮቻችን በአንድ ወቅት በዓለም ፀሐይ ወዳጁ በረንዳ ስር ስታልፍና ስትጫወት የነበረች የጎረቤት ሕፃን ልጅ በዓይናችን ስር እንዴት ወደ ሙሉ ሴትነት እንደተቀየረች የተመሰከረበት የተፈጥሮና የሕይወት ምስጢር የሚያሳይ ረቂቅ ሥራ ነው። ይህ ዘፈን ዛሬም ድረስ ሲሰማ አዲስ ነው። የፀሐይ ድምጽና የዓለም ፀሐይ ስንኞች ተዋህደው የፈጠሩት ይህ ጥበብ በኢትዮጵያ ሙዚቃ ውስጥ ሁልጊዜም በክብር ይኖራል። እናንተስ ይህን ዘፈን ስትሰሙ ምን ትዝ ይላችኋል? ሐሳባችሁን ኮሜንት መስጫው ላይ አስቀምጡልን። ቸርን ሰንብት። ክፉ ደጉ ለየች እመረች በቃ ነፍሳ